በአቦል ዜናችን አሁን ሰዓቱ የቢዝነስ መረጃዎችን የምናጋራበት ነው። መረጃዎችን ሊያጋራን ደግሞ ነጻነት ደጉ እዚህ ስቱዲዮ ነው የሚገኘው። ነጻነት እንዴት ቆይታል? እግዚአብሔር ይመስገን። ፈቲያ እንደምናለሽ? ሰላም ነኝ። መልካም ጊዜ ከመረጃዎች ጋር። አመሰግናለሁ። ተመልካቾቻችን እንደምንላችኋል። ኢትስዊች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ልስጣ አታረገው። ያረ ሙላባታ ያው ዴቴ ማለልኩ እዛ ጋር ገና ይኑላ ላሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶልሃል? ከፋያችን ይሳል። ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አላስኩት። ፖስ ማሽን አለ ወይ? ይቅርታ የዚህን ባንክ ክፍያ ካርድ አላስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል። ተበቃው መዋጮዋን ስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እዛ ጋር እኮ ኢቲኤም። የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ ተመልካቾቻችን። ኢትዮጵያ ንግድና ኢንቨስትመንትን የሚያጠናክሩ የፖሊሲ እርምጃዎችን በመውሰድ ዋነኛ ኢንቨስትመንት መዳረሻ እየሆነች ነው ሲሉ የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲካላ ገለጹ። የአውሮፓ ህብረትና ኢትዮጵያ የቢዝነስ ፎረም ዓለም አቀፍ የገበያ መግቢያ አቅምን መጠቀም በሚል መሪ ሀሳብ በአዲስ አበባ እየተካሄደ ይገኛል። ጌታቸው ገደፋው በዝርዝር ይነግረናል። የአውሮፓ ህብረት ዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲካላ እንደገለጹት ኢትዮጵያ የአፍሪካ ህብረት መስራች፣ የቡና መገኛ፣ ለኢንቨስትመንት ምቹ የሆነች ታሪካዊ ሀገር ናት። ኢትዮጵያ ንግድና ኢንቨስትመንትን የሚያጠናክሩ የፖሊሲ እርምጃዎችን በመውሰድ መዳረሻው የት እንደሆነ በግልጽ አሳይታለችም ብለዋል። ዛሬ ከአውሮፓ ህብረት ጋር ከበጀት ድጋፍ ስምምነቱ ባሻገር የ150 ሚሊዮን ዩሮ የዲጂታል ኢኮኖሚ ስምምነት መፈረሙንም ገልጸዋል። ይህም በዲጂታል መሰረተ ልማት ክህሎትና አስተዳደር በጋራ ማዕቀፍ ላይ የተመሰረተ መሆኑንም አብራርተዋል። Ethiopia is the fifth largest economy on the continent. ኢትዮጵያ በአፍሪካ አምስተኛ ከፍተኛ ኢኮኖሚ ያላት ተስፈኛ እያደገች ያለች ሀገር ነች። እንዲሁም የሪፎርሙ ግስጋሴ በቀጣዮቹ 10 ዓመታት በሁሉም ቀጠናዎች ምን ሊፈጠር እንደሚችል የሚያመላክት ነው። ከዚህ ያለነውም ለዚህ ነው። በዲጂታል መሰረተ ልማት ክህሎትና አስተዳደር በጋራ ማዕቀፍ ላይ የተመሰረተ የ150 ሚሊዮን ዩሮ የዲጂታል ኢኮኖሚ ፓኬጅ ስምምነት ተፈራርመናል። With 150 million euro committed and the ambition to double that. የአፍሪካ አህጉራዊ ነጻ የንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ አፍሪካ ከ4000 በላይ የአውሮፓ ኩባንያዎች በመሳተፍ በዓለም ቀዳሚዎች መሆናቸውን ገልጸዋል። ይህ ትብብር በአፍሪካ አህጉራዊ ነጻ የንግድ ቀጠና ተጠናክሮ እንደሚቀጥል ገልጸው የተበጣጠሰ የእሴት ሰንሰለት ባለው ዓለም ገበያ በአፍሪካ የበለጠ ተጠቃሚ ይሆናሉ ብለዋል። የኢትዮጵያ መንግስት ትርጉም ያለው ሪፎርም በማድረግ ሀገሪቷን በአፍሪካ ባለግዙፍ ኢኮኖሚ ባለቤት አድርጓታልም ሲሉ ገልጸዋል። የኢትዮጵያ የኢኮኖሚ ሪፎርም ቁልፍ የፋይናንስ ተቋማትን አቅም በማጠናከር የተሳለጠ የንግድና ኢንቨስትመንት ፍሰት እንዲኖር ያስችላልም ብለዋል። We now have a very clear and coordinated rules-based environment. አሁን የአፍሪካ ነጻ የንግድ ቀጠናን ተግባራዊ የምናደርግበት ከባቢ ለማኑፋክቸሪንግ ኢንቨስትመንት ምቹ የአግሮ ፕሮሰሲንግ ትራንስፖርትና ሎጂስቲክስ ግልጽና የተቀናጀ ህግ አለ። ይህ ተለዋዋጭ ተገማችና በመተማመን ላይ የተመሰረተ ትብብርን መፍጠር ያስችላል። በኢትዮጵያ እየተከናወነ ያለው ሪፎርም በቀላሉ ንግድ መስራት የሚያስችሉና ከንግድ ጋር ትስስር ያላቸው እንደ ጉምሩክ ኢንቨስትመንትና የፋይናንስ ስርዓት ያሉ ቁልፍ ተቋማትን ማጠናከር የሚያስችል ነው። በዚህ አጋጣሚ የኢትዮጵያ መንግስትና ጠቅላይ ሚኒስትሩን ኢትዮጵያ በአፍሪካ ትልቅ ኢኮኖሚ ካላቸው የአፍሪካ ሀገራት አንዷ እንድትሆን ላስቻለው ለዚህ ወሳኝ ሪፎርም እንኳን ደስ አላችሁ ለማለት እወዳለሁ። That enable Ethiopia to now be one of the largest economies on the African continent. ለሚ ናሽናል ሲሚንቶ ፋብሪካ የሲሚንቶ አቅርቦትን በማሻሻልና የዋጋ ንረትን በመቀነስ ለሀገር ኢኮኖሚ እድገት የበኩሉን ሚና እየተወጣ መሆኑን አስታወቀም። ፋብሪካው ስራ ከጀመረ አንስቶ ከ50 ሚሊዮን ኩንታል በላይ ሲሚንቶ ለሀገር ውስጥ ገበያ ማቅረቡን ገልጿል። በቀለት ሾመ ተጨማሪ ዘገባ አለው።
በአማራ ክልል ሰሜን ሸዋ ዞን እንሳሮ ወረዳ በ600 ሚሊዮን ዶላር የተገነባው የለሚ ናሽናል ሲሚንቶ ፋብሪካም ወደ ምርት ስራ የገባው መስከረም 2017 ዓ.ም ነው። ፋብሪካው ስራ ከጀመረ አንስቶ ከ50 ሚሊዮን ኩንታል በላይ ሲሚንቶ ለሀገር ውስጥ ገበያ አቅርቧል። ይህም በማድረጉም የሲሚንቶ አቅርቦትን በማሻሻልና የዋጋ ንረትን በመቀነስ ለሀገር ኢኮኖሚ እድገት የበኩሉን ድርሻ መወጣት መቻሉን የፋብሪካው የህዝብ ግንኙነትና ባለድርሻ አካላት አስተዳደር አገልግሎት ኃላፊ አቶ ኃይሌ ዳኛቸው ገልጸዋል። ወደ ገበያ ሲሚንቶ ማውጣት ከጀመረ በኋላ አለ የሚባለውን የሲሚንቶ አቅርቦት እጥረት የቀረፈ በዘርፉ ይታይ የነበረውን የዋጋ ንረትና በአላስፈላጊ የዋጋ ክምችት እንዲሁ እንዲቀርፍ ያደረገ ነው። በዚህ ረገድ ባለፈው 1 ዓመት 3 ወር ውስጥ ከ5 ሚሊዮን ቶን ወይም ደግሞ 50 ሚሊዮን ኩንታል በላይ ሲሚንቶ ለሀገራችን ገበያ በማቅረብ በዘርፉ ያለውን የሲሚንቶ አቅርቦት እጥረት በአግባቡ ቀርፏል ብለን እናምናለን። ቀደም ሲል የነበረው የሲሚንቶ አቅርቦት 50% በላይ እንዲጨምር በማድረግ ሂደት እና በዘርፉ የነበረው ችግር እንዲስተካከል በዘርፉ የነበረው የዋጋ ንረት ደግሞ በሀገራችን ማዕከላዊ ገበያ ላይ እስከ 5200 ድረስ እንዲሸጥ የነበረበትን አስቻይ ሁኔታ የፈጠረ አምራች ተቋም መሆኑን አይተናል። ለሚ ናሽናል ሲሚንቶ ፋብሪካ ምርትን ከሀገር ውስጥ ፍጆት አልፎም ወደ ውጭ በመላክ የውጭ ምንዛሬ እያስገኘ መሆኑን ያነሱት አቶ ኃይሌም ቀጣይ በሀገር ውስጥ የሲሚንቶ ምርት እጥረት እንዳይፈጠር በትኩረት እየተሰራ መሆኑን ጠቅሰዋል። በሶማሊያና በጅቡቲ ሲሚንቶ እያቀረብንም ነው የምንገኘው ከሀገራችን ገበያ አልፈን። ለዚህ የውጭ ምንዛሬ ማስቀረት ብቻ ሳይሆን ለሀገራችን በዚህ ረገድ ተኪ ምርቶችን በማቅረብ ጭምር የሀገራችንን ኢኮኖሚ እየደገፈ ነው ብለን የምናምነው የውጭ ምንዛሬን በማስገኘት ሂደት ሚና እየተጫወተ የሚገኝ ተቋም ነው ብለን እንወስዳለን። የአቅርቦት እጥረትም አላስፈላጊ የሆነ የዋጋ ንረትም እንዳይከሰት የስቶክ በመያዝ በዚህ ረገድ የትልልቅ ሼዶች ያሉት ካምፓኒ ስለሆነ እሱን ታሳቢ በማድረግ ለረጅም ጊዜ የማምረትና ለገበያ የማቅረብ እቅድ አቅደን ነው እየሰራን ያለ ነው። እስከ 175,000 ኩንታል ድረስ በቀን እያመረትን የነበርንበት ሪከርድ አለን። እሱን አጠናክረን እንቀጥላለን ብለን ነው የምናስበው። በአማራ ክልል የተፈጠረው የጸጥታ ችግር ግን በፋብሪካው ላይ አሉታዊ ተጽዕኖ እያሳደረበት መሆኑን አቶ ኃይሌ ዳኛቸው ጠቁመዋል። ጥሬ ዕቃዎቻችን ከተለያዩ የሀገራችን አካባቢዎች ነው የሚመጡት። ይህም ተከትሎ የተለያየ ቦታ ያሉ የጸጥታ ችግሮች የእኛንም ስራ ጫና እንደሚያሳድሩበት ይታወቃል። የውጭ ዜጎችም በሙሉ አቅማቸው ተንቀሳቅሰው እንዳይሰሩ አድርጓል። የሀገር ውስጥ ባለሙያዎቻችንም የተረጋጋ ስነ ልቦና ኑሯቸው እንዳይሰሩ አድርጓል። የሰላም ውጥረት የራሱ የሆነ የማምረትና የገበያ ተደራሽነት ችግር አለ ብለን መውሰድ እንችላለን። ፋብሪካው አሁን ላይ ኦፒሲና ፒፒሲ የተባሉ የሲሚንቶ አይነቶችን እያመረተ ሲሆን በትዕዛዝ ሌሎች የሲሚንቶ አይነቶችን የማምረት አቅም አለው ተብሏል።